በአባታችን አቡነ ሀብተ ማርያም ቤተክርስቲያን ውስጥ ስንክሳር የሚባል መጽሐፍ ነበረ። ይህንንም ስንክሳር ግንቦት 10 ቀን በ1989 ዓ.ም ሁለት ዲያቆናት ሰርቀው አዲስ አበባ ወስደው ስለሸጡት ከቦታው ታጣና የቤተክርስቲያን አገልጋዮች የሚሆኑ ካህናት ሁሉ ታሰሩ። ይህንንም ዲያቆን መላልሰው ስለመረመሩት አላውቅም ብሎ ካደ። ወዲያውኑ አልቆየም። በአባታችን በአቡነ ሀብተ ማርያም ተአምር አልቆመም፣ ፈጥኖ ተቀጸፈ። ሁለተኛውን ዲያቆን ለማሳሰር ወደ ዳኛ ሲወስዱት ከወታደሮቹ አምልጦ ሲሮጥ በታላቅ ገደል ወደቀና ይሄውም ገደል በሰው ክንድ 180 የሚሆን ነው። እርዝመቱ ይህን ያህል ሲሆን ሳይሞት አካሉ ሳይነካ ሳይጎዳ በሕይወት ተገኝቷል። ሙቶ ቢሆን መጽሐፉ እንደጠፋ ይቀር ነበር። ይህም ተአምር የተደረገው በአባታችን በአቡነ ሀብተ ማርያም ስልጣን ነው። ከዚህ በኋላ ተይዞ ወደ ዳኛ ሲወስዱት ከመገረፉ አስቀድሞ የሸጠለትን ሰው ተናገረ። ከዚያም ቀጥሎ መርቶ ወስዶ የገዛውን ሰው አሳየ። የገዛውም ሰው ቢጠይቁት እውነት ነው የኔ ገንዘብ ነው ብሎ ስለሸጠልኝ ገዝቼዋለሁና ብሎ አምኗል። ከዚህ በኋላ የገዛውም ሰርቆ የሸጠውም በአንድነት የደብረ ሊባኖስ ከተማ በምትባለው በደብረ ጽጌ ታሰሩና ከብዙ ምርምር በኋላ በአባታችን በአቡነ ሀብተ ማርያም ተአምር ስንክሳር የሚባለው መጽሐፍ ስለተገኘ ገዢው በዋስ ተለቋል። ሻጩ ግን ከሀገር ጠፍቷል። ይህ ስንክሳር የተባለው መጽሐፍ ከጠፋ በስድስተኛው ወር በአባታችን በአቡነ ሀብተ ማርያም ተአምር የተነሳ በብዙ ስራ ተገኝቶ ተመልሶ ወደ ቤተ ክርስቲያኑ ገብቷል። ሰላም የተወደዳችሁ ቤተሰቦች እንዴት ቆያችሁ? በዛሬው መርሃ ግብራችን ከመብረቅ፣ ከቸነፈር፣ ከረሃብ ጦር፣ ከወረርሽኝ እንዲሁም ከእሳት ቃጠሎ የሚፈወስ ቃል ኪዳን ስለተገባላቸው ስለ ጻድቁ አባታችን አቡነ ሀብተ ማርያም በዛሬው ዕለት ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ማብቂያ አብራችሁ እንድትቆዩ እየጋበዝን ይህንን ዝግጅት ለሌሎች ኢትዮጵያውያን እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ቆይታ። የኢትዮጵያ ንጉስ እስክንድር በነገሰ በ1486 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበረ። ይኸውም ከከበሩም ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበረ። በህጋዊ ጋብቻ ስሟ ዮስቲና የምትባል ሴት አገባ። ይህችውም ሴት ደግ፣ በስራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷንና ትርፋቷን ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከህጋዊ ባሏ ጋር ብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋሃትንና ትህትናን ገንዘብ አድርጋ በትዕግስት በበጎ ስነ ምግባር ሁሉ ጸንታ እንድኖረች እንነግራችኋለን። እንዲህ ባለ ስራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ በሚያልፍና የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል እንዳለ ለአንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻልሻል የሚል ሐሳብ መጣባት። ይህንንም ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ ሄደች። በሀገሯ አንጻር ትይዩ ወደ ሆነችው በረሃ ሄደች። በውስጡ ከሰው ወገን የማይኖርባት በመካከሉም በምድረ በዳ በሆነው ዋሻ አንድ በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳሞች ከጦጦቹና ከዝንጀሮች በስተቀር ምንም የማይኖርበት በረሃ ነበረ። በዚያችን ቦታ ደጃፉ ያልተዘጋች ትንሽዬ ዋሻ አገኘች። ምንም ሳትናገር ከዋሻ ውስጥ ገባች። በዋሻ ውስጥ ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደምሞ የሚደግም ክቡር ባህታዊ አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት፣ መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበ እና ስመ እግዚአብሔርን በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምታት መስለው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊት ሴት ምንኩስናዬን ታፈርሺ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ እኔስ የሕያው እግዚአብሔር
የባህሪ ልጅ ከቅድስት ድንግል ማርያም የተወለደውን የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊ ሴት አይደለሁም አለችው። ነገር ግን ቤቴን፣ ንብረቴን፣ ያለኝን ሁሉ ትቼ መጥቻለሁ። በዚህ ዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህም ገዳም ወይም በረሃ ሰው እንዳለ አላውቅም ነበረ። ሰውን የሚባሉ አራዊት ብቻ የሚኖርበት ይመስለኝ ነበር አለችው። ይህ ባህታዊም በትህትናና በፈሪሃ እግዚአብሔር ይህንን የሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያህል ካሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ካንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖርን እወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ መንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሺ። የተፈቀደልሽንስ እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትና የሶስትነትን ምስጢር ያያል። ቅድስት ዮስቲናም ከአረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤት ይመለሳለሁ አለች። ይህንንም ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁባትም ነበረ። ጥቂት ወራትም ከቆየች በኋላ መልኩ እንደ በረዶ ነጭ እንደ ጽጌረዳ ብሩህ ቀይ የሆነ መልከ መልካም ልጅን ወለደች። ሁለንተናውም ጨረቃ የጉለቱም ምላት 15 ሌሊት ሆኖ በብሩህ ብርሃን በምላት በሚደርስበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን ግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ሜሉንገቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቶቻቸውን፣ ምራቶቻቸውን ጠርተው ለበዓሉ እንደሚገባው መብሉንና መጠጡን ሰጥተው በሚገባ ጠገቧቸው። ከጠገቡም በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑ። እናት አባቱም ይህን ቅዱስ ልጃችሁን በሰማያዊያንና በምድራዊያን በረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደየቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየሙ። ከዚህ በኋላ እናት አባቱም ክቡር የሚሆን የክርስቶስ ስጋውንና ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታት በአንድ ቀንም ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያምን በልቡ ይህች ጸሎት በጣም ጥሩ መልካም ጸሎት ናት አለ። ለእኔ ይህች ጸሎት መርጫታለሁ። በዚህ ዓለም ከሐሳች ሕሊና በሚመጣው ዓለም ከገሃነመ እሳት እንድንድንባት አውቃለሁ አለ። መልካም የመረጠ መልካም እድልን ያገኛል፣ ክፉ ላላደረገም ክፉ አያገኘውምና አለ። ይህንን ብሎ ጸሎትን አዘወተረ። ያየውንና የሰማውን እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ጀመረ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ መንፈሱን ያስደስት ነበረ። እናት አባቱን በተኙ ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበረ። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበረ። እናትና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ ይተኛ ነበረ። የሚሰራውን የጽድቅ ስራ እንዳያውቁበት ሲጸልይም እንዳያዩት። ከጥቂት ቀን በኋላ አባቱ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ድረስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበረ። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸት ተሸክመው መጥተው ና እሸት እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንል ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምን እንደሆነ ስለማላቅ ነው አላቸው። እረኞችም አባታችን
አባታችንን በቁጣዬን አዩት፣ ብዙም ተቀጣቀጡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህ በኋላ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመረ። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዛን በግ ጠባቂዎች የማንችለው ጽኑ ዝናብ መጥቷልና ወደ ቤታችን እንግባ፣ ከዚህም የምንጠጋበት ቤት ወይም ዋሻ የለምና አላቸው። እረኞቹም ቅዱስ አባታችንን ለአንተሳ እኛ የማናየው የሚያይ ሌላ ልዩ ዓይን አለህን? በሰማይም ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትነናለህና ደመና ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ትገቡ ዘንድ እናገራችኋለሁ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ ክቡር ዳዊት እንደተናገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራልና ከሰይጣን ወጥመድና ከክፉ መንገድም እንዲድኑ አድርጓቸዋልና። እኒህም እረኞች አንተ ራስህ ተመልሰ ወደ ቤት ግባ፣ እኛ ግን ፀሐይ ገና ቀጥር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎዳጎዱ፣ ብልጭልጭታና ወገግታውም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ የተፈጸመ ሳለ በግ ጠባቂዎቹ ግን አልሸሹም ነበረ። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አሳስቧቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸው ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። በዚህችም ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም ሲል ጠራው። ይህ ሕፃን አባቱ በአጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ይህንንም ማለቱ ቀድሞ በኤሊ ሊቀ ካህናት ጊዜ እንደተፈጸመ ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማፀን ጀምሮ የመረጠው የብጽዓት ልጅ ነበረ። ይህም በላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱም ኤሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣው አለው። ኤሊም ልጄ ሆይ አልጠራሁም፣ ሂድ ከመኝታ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛም እግዚአብሔር ሳሙኤል ብሎ መላልሶ 2 ጊዜ ጠራው። አሁንም ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ እነሆኝ ስለጠራኝ ወደ አንተ መጣው አለው። ሊቀ ካህናቱ ኤሊም አልጠራሁም፣ ተመልሰህ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንዲጠራው አላወቀም ነበር፣ ቃለ እግዚአብሔር አልተገለጸለትም ነበርና። 3ኛ እግዚአብሔር ሳሙኤልን ሳሙኤል ብሎ በ3ኛው ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኸኝ እነሆኝ መጣው አለው። ኤሊም ይህንን ብላቴና እግዚአብሔር እንደጠራው አሰበ። ኤሊ ሳሙኤልን እንዲህ አለው፣ እንግዲህ ቢጠራ ተነስተ ታጥቀ ጌታዬ ባሪያ ይሰማሃልና ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደ ቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር ባሪያ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃሌን በኤሊ ላይና በቤተ እስራኤል ላይ እንደተናገርኩ እፈጽማለሁ፣ የሰማው ሁሉ 2 ጆሮቹን ይዞ እንዲያደንቅ አደርጋለሁ አለው። የኤሊና የልጆቹን በአፍኒና በፊንሐስ ኃጢአት ኃያላነ እስራኤልም በኢሎፍላውያን እጅ ድል እንደሚመቱ አፍኒንና ፊንሐስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የኤሊና የልጆቹም ኃጢአት በዕጣን በመስዋዕትም ቢሆን እስከ ዘላለም እንደማይሰረይ ነገረው። ይህንንና ከዚህም የበዛ ብዙ ነገርን ነገረው። እንደዚሁም ሁሉ እግዚአብሔር ይህን ሕፃን ሀብተ ማርያምን ሀብተ ማርያም ሲል 3 ጊዜ ጠራው። ሕፃኑ ሀብተ ማርያምም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያ ይሰማል በል ተናገር አለው። ጌታችን ኢየሱስ ክርስቶስም ከአሁን ጀምሮ ግን በግ ጠባቂዎች ከእርሻቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉ አልበላም በላቸው። እናንተ ግን ብትሄዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በእሳት ትቃጠላላችሁ በላቸው። አንተ ግን ለሚሰሙ ለመረጥኳቸው ቃሌን ተነግራቸው ዘንድ ከእኔም ጋር በሚስጥር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አቡነ ሀብተ ማርያምም ለቃል
እታዘዝ ዘንድ እሺ ብያለሁ አለው። የጠራውም ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው። ከጥቂት ቀን በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙም የበጎች እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበቱ ነጥቆት ሄደ። አቡነ ሀብተ ማርያምን ተከትሎት ያን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው፣ ያን በግ ጠባቂ በጉልበቴ ነጥቄሃለሁ ቢለው፣ አባታችን አቡነ ሀብተ ማርያምም በጎቼን የምጠብቅበትን በትሬን አትውሰድብኝ፣ በሕያው እግዚአብሔር አምኜሃለሁ እንጂ እቋቋም ዘንድ ኃይል የለኝ አለው። ያን በግ ጠባቂ በትዕቢት ቃል እምቢ አልኩ አለው። አባታችንም መልሶ በአምላኬ ስም ዳግመኛ አምኜሃለሁ፣ ከእንግዲህ ወዲህ ግን አምል ዘንድ አልደግምም፣ ነገር ግን በአንተ ላይ የሚደረገውን ኃይልና ታምር አንተው ታያለህና ብሎ ዝም አለ። ያን በግ ጠባቂ በህዋው በተሰቀለ የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮ ጀመረ። በዚያም ዕለት ላዩ ታቹ ላይ ቀኙ ግራ ቀኙ ሆኖ በአየር ተሰቅሎ ዋለ። ስመ እግዚአብሔርና የጻድቁ ሀብተ ማርያምን ክብር ንቋልና። በዚያ የነበሩ በግ ጠባቂዎች ይህንን ድንቅ ታምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምን ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገው ታላቅ የማዳንና የበቀል ተአምር አይተናልና አሁንም አምላክን ስለወለደች ንጽሕት ክብርት ስለምትሆን ስለእመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አመሃልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህንን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎቹም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ተአምር ከመጀመሪያ እስከ መጨረሻ ተናገሩ። ይህንን ተአምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ፣ ፊቱንም በድንጋይ ጥፊ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱን በነፋስ ሰቅሎ ይቀጣው ዘንድ ይገባዋል አሉ። ይህንንም የተደረገውን ታምር አባትና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች ማሰማሪያ ያደረገውን ታምር በሰሙ ጊዜ ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያችም ዕለት ጀምሮ በግ ጠባቂነቱን አስተውት ይማር ዘንድ ለመምህር ሰጡት። አባታችን አቡነ ሀብተ ማርያምም የቤተ ክርስቲያንን መጻሕፍት ከነስርዓታቸው በሚገባ ተማረ። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆች አንዷን እጮኛ አጨለትና ከመምህሩ ተቀብሎ የዚህን ዓለም የጋብቻ ኑሮና ስርዓት ዓለምንም ያስተምረው ዘንድ ከእርሱ ጋር አስቀምጠው። በዚህም ጊዜ በየሰንበትና በየበዓላቱ ሁሉ ሰንበትን በዓላትን እያሻሩ ሩቅና ቅርብ በመላክ አዋከበው፣ አስጨነቀው። ስለ ሰንበትና በዓላት መሻር አቡነ ሀብተ ማርያምም ታላቅ ሐዘንን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ ሀገር ሲሄድ በጎዳና ዳር ታላቅ ባህር አገኘና ተወርውሮ በውሃው ሰጥሞ ይሞት ዘንድ ወደደ። ሰንበትን ስለሻረ ሰውነቱ አዝኗልና በባህር ጠልቄ ብሞት እግዚአብሔር ደሜን ከእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድ መሄድ አይሆንም ብዬ ባልኩት ጊዜ ይመታኛል። ይህም መመታት ከጽድቅ ገብቶ ይቆጠርልኛል። ከባህር ገብቼ ልሙት ብዬ ስላሰብኩት ግን ንስሐ ገባለሁ። እንደዚህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገው ሳይሆን በሕሊናው ስላሰበው መምህር ንስሐው ቄስ ለክርስቲያን እንደሚገባ አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ ቤቱ ገባ። አባቱ ስለላከውም ነገር አልጠየቀውም። ነገሩን ለውጦ ልጄ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባ ዘንድ ሴት አምጥቼልሃለሁና አለው። አባታችን አቡነ ሀብተ ማርያምን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ። ተራክ ወይም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህንን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፍቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያም ሀገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤቱ ወጥቶ እየጸለየ ሄደ። እንዲህ እያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስም ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንኩኝ በቸርነትህ አድነኝ።
አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፈቃድህ ጠላቶቼን አጥፋቸው፣ ሰውነቴን የሚያስቸግሯትን ሁሉ ታጠፋቸዋለህ፣ እኔ ታዛዥ ባሪያ ነኝና። አባታችን ሀብተ ማርያምም ይህንን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸው። በዚህም ድንጋጤ ምክንያት የሥጋ አባቱ ከዚህ ከኃላፊው ዓለም አረፈ። አባታችን አቡነ ሀብተ ማርያም ግን የአባቱን ረፍት ሳያይ አፋር ወደምትባል ሀገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህንን አባ ሳሙኤል የሚባለውን መነኩሴ እያገለገለ ቆየ። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበረ። አባታችን አቡነ ሀብተ ማርያምን ደግሞ እንደ ዮሐንስ ሐጺር ትዕግስተኛ፣ እግዚአብሔርና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወደ ወንዝ ወረደ። ውሃውንም በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያና ወዲህ ተንገዳገደ። እንስራዋም ከራሱ ላይ በበስተጀርባው በኩል ወረደች። አባታችን አቡነ ሀብተ ማርያምም ጌታዬ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋንም ትወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ የውሃዋ እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በትከሻውም ላይ ተቀመጠች። በደረቱም ላይ ተመልሳ በትከሻው ላይ ተቀመጠች። በደረቱም ላይ 3 ጊዜ ዞረች። ይህን ያህል ስትነቃነቅ ውሃውም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህንን ጽኑ ተአምር አይቶ አደነቀ። ከዕለታት አንድ ቀንም የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤን ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ እሳት ሳይለኩሰው በእግዚአብሔር ተአምር ራሱ በራለት። ዳግመኛም አባ ሳሙኤል ይህንን ተአምራት አይቶ በጣም እጹብ አለና የዚህ ቅዱስ ልጅ መጨረሻ ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢትን ተናገረለት። ከዚህ በኋላ ችላ እያለ ይበድለው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚህችም ዕለት ጀምሮ ከከባድ ትእዛዙ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳሙኤልም ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቻለሁ፣ ደስ ብሎ ለምን አትሰራም አለው። አባ ሀብተ ማርያምም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኝ አለው። አባ ሀብተ ማርያምም ለአባ ሳሙኤል ይህንን ቃል በመለሰለት ጊዜ አባ ሳሙኤልም ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄዶ ሲጸልይ እመቤታችን በገሃድ ተገልጻ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምን ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርና ገናናነት አላወቅኩም ነበርና ከአሁን ጀምሮ ግን አንተ ገዢ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ ረድህም ሆኜ አገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ለአከ ቤተ ክርስቲያን ካህኑ ሁን አለው። አባ ሀብተ ማርያምም መምህሩ አባ ሳሙኤልን እኔ በምንም አላዘንኩብህም፣ ነገር ግን ስለ ተልእኮ እሺ ብሎ 12 ዓመት ከትህትና ጋር በግብረ ተልእኮ ተክህነት ከአስተዛዙ መንፈሳዊት ጋር ቆየ። ለመምህሩም እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። ለዛሬው ያዘጋጀንላችሁ መርሃ ግብር እዚህ ላይ ያበቃ። በቀጣይ ክፍል በሌሎች መርሃ ግብሮች እንመለሳለን። ይህን ዝግጅት ለሌሎች ኢትዮጵያውያን እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ ተቀላቀሉ። ቸር ጊዜ፣ ሰላም ያገናኘን።